ጠቅላይ ሚኒስትር አብይ አህመድ በቅርቡ በፓርላማ ላይ ያደረጉትን ንግግር ተከትሎ ታዋቂው ፖለቲከኛ ጀዋር መሐመድ ጠንካራ የትችት ጽሑፍ አወጣ። ጀዋር በጽሑፉ ላይ ተጠያቂነትን በሌላ አካል ላይ ማላከክ አይቻልም ወይም አካውንታቢሊቲ ካኖት ቢ አውትሶርስድ በሚል ርዕስ ጠቅላይ ሚኒስትሩ የኤርትራ ሰራዊት በትግራይ ለተፈጸሙ በደሎች ተጠያቂ ማድረጋቸው ከኃላፊነት ነፃ እንደማያደርጋቸው ተከራክሯል። የጀዋር መሐመድ ያነሳቸው ዋና ዋና ነጥቦችም ስንመለከት፣ አንደኛ የወንጀሎች እውቅና እና የኃላፊነት ሽግግር። ጠቅላይ ሚኒስትሩ በትግራይ ሕዝብ ላይ ዘግናኝ ወንጀሎች መፈጸማቸውን ለመጀመሪያ ጊዜ በይፋ ማመናቸው ትልቅ ነገር ቢሆንም ጥፋቱን ሙሉ በሙሉ በኤርትራ ወታደሮች ላይ መጫናቸው ግን ተቀባይነት የሌለው ብሏል። ጀዋር እንደሚለው ይህ ንግግር በጠቅላይ ሚኒስትሩን ከኃላፊነት አያድናቸውም ብሏል። ሁለተኛ የጦርነቱ ጠንሳሽነት። ጀዋር ጠቅላይ ሚኒስትሩ ለጦርነቱ መነሳት የአንበሳውን ድርሻ ይወስዳሉ ሲል በአራት ዋና ዋና ምክንያቶች ይሞግታል። ጠቅላይ ሚኒስትሩ የፖለቲካ ሽግግሩን ወደ አምባገነንነት በመቀየር አገሪቱን ወደ እርስ በርስ ጦርነት መርተዋል። ከ2011 እንደ አውሮፓ አቆጣጠር ከ2018 በኋላ ከኤርትራ ጋር የተደረገው እርቅ ለሰላም ሳይሆን ትግራይን ኢላማ ላደረገ ወታደራዊ ስምምነት ውሏል። ሐመርሃ ጦርነቱ ከመጀመሩ በፊት ሆነ በጦርነቱ ወቅት በትግራይ ሕዝብ ላይ የሚደረገውን የጥላቻ ንግግርና ፕሮፓጋንዳ መንግስት ሚዲያዎች በማበረታታት ለጥቃቶች ምቹ ሁኔታ ፈጥረዋል። የኤርትራ ሰራዊት በኢትዮጵያ መንግስት ጥሪ ወደ ሀገር ውስጥ መግባቱ ጠቅላይ ሚኒስትሩ ራሳቸው ደጋግሞ መናገራቸውን በማስታወስ አሁን ኤርትራን ብቻ ተጠያቂ ማድረግ ተገቢ አይደለም ብሏል። ሶስተኛ ተጠያቂነትና የፍትህ ቀን። በጦርነቱ ተሳታፊ የሆኑ ሁሉም ወገኖች በንጹሐን ላይ ወንጀል መፈጸማቸውን የተጠቀሰው ጀዋር ጠቅላይ ሚኒስትር አብይ ግን የጦርነቱ ዋና አርክቴክት በመሆናቸው የፍትህ ቀን ሲመጣ ክስ መዝገቡ አናት ላይ መገኘታቸው አይቀሬ ነው ሲል ገልጿል። ጠቅላይ ሚኒስትሩ አሁን ያወጡት መግለጫ የጸጸት ሳይሆን አዳዲስ ወታደራዊ ጥምረቶችን ለመፍጠርና ለሌላ ጦርነት ለመዘጋጀት የታለመ አደገኛ ስልት ነው ሲልም ጀዋር አስጠንቅቋል። ህብረተሰቡ እንደነዚህ ያሉ ተደጋጋሚ ትርክቶችን ነቅቶ ሊጠብቅና ተጨማሪ ውድመት ሊከላከል እንደሚገባ በመግለጽ ለማናን ሱፋን አንድ ጊዜ ተሞኝቷልና ሲል አስተያየቱን አጠናቋል። ኢትዮጵያ ለኤርትራ ግልጽ ደብዳቤ ጻፈች። ለረጅም ጊዜ የኤርትራ ኃይሎች በጋራ ድንበራችን ላይ የሚገኘውን የኢትዮጵያን ግዛት ተቆጣጥረው የኤርትራ መንግስት በኢትዮጵያ ውስጥ ላሉ የተለያዩ ታጣቂ ቡድኖች ቀጥተኛ የቁሳቁስ ድጋፍ ሲሰጥ ቆይቷል። የግዛት ሰላማችንና ሉዓላዊነታችንን ጥሰት እንዲስተካከል ጥሪ ያቀርባል። ነገር ግን እነዚህ ተደጋጋሚ ጥሪዎች ችላ ተብለዋል። ባለፉት ጥቂት ቀናት ውስጥ የተከሰቱት ክስተቶች የኤርትራ መንግስት ተጨማሪ የጥቃት መንገድን መርጧል። የኤርትራ ወታደሮች በሰሜን ምስራቅ ድንበሮቻችን ውስጥ ወደ ኢትዮጵያ ግዛት ዘልቀው መግባታቸውና በኤርትራ ኃይሎች በሰሜን ምዕራብ ድንበሮቻችን ውስጥ ከአማጺ ቡድኖች ጋር የሚያካሂዱት የጋራ ወታደራዊ እንቅስቃሴ ብቻ ሳይሆን ቀጥተኛ የጥቃት ድርጊቶች ናቸው። ይህንን ተቀባይነት የሌለውን ሁኔታ ለማስቆም የኤርትራ መንግስት ወታደሮቹን ወዲያውኑ ከኢትዮጵያ ግዛት እንዲያስወጣና ከአማጺ ቡድኖች ጋር የሚያደርጉትን ማንኛውንም አይነት ትብብር እንዲያቆም በይፋ እንጠይቃለን። ከግማሽ ምዕተ ዓመት በላይ ግጭት የሁለት አገሮቻችን ዋና መለያ ባህሪ ነው። ያንን የአመፅና የመተማመን ዑደት በውይይትና በዲፕሎማሲያዊ ተሳትፎ መስበር እንደሚቻል እናምናለን። ኢትዮጵያ ሉዓላዊነትና ለግዛት አንድነት ለማክበር ላቀረብነው ህጋዊ ጥያቄ አወንታዊ ምላሽ ካገኘን የኢትዮጵያ ፌዴራል ዲሞክራሲያዊ ሪፐብሊክ መንግስት የባህር ጉዳዮችን እና በአሰብ ወደብ በኩል የባህር መዳረሻን ጉዳይ ጨምሮ ሁሉንም የጋራ ጥያቄ ጉዳዮችን ለመፍታት በቅን ልቦና ድርድር ለመሳተፍ ፈቃደኛ ነው። የጋራ መከባበርና የትብብር ግንኙነት ለመዳሰስ ቁርጠኛ ነን። ይህም ብዙ የጋራ የሚያጋሩ የሁለት አገሮችን ህዝብ መካከል አዲስ የሰላምና የብልጽግና ዘመን ሊያመጣ ይችላል። ይህንን ደብዳቤ በታቀደለት መንፈስ እንደሚቀበሉ ተስፋ እናደርጋለን። ለህዝባችንና ለክልላችን ግጭትና ትርምስ ይልቅ ሰላምና ብልጽግና እንድትመርጡ የሚያሳስብ መልካም የፈቃደኝነት ምልክት ነው ብለዋል። የዋይት ሀውስ የዘረኝነት ጥግ። ወትሮም በጥቁሮች ላይ ያላቸውን ጥላቻ በተለያዩ ጊዜያት ሲያንጸባርቁ የነበሩት ፕሬዚዳንት ትራምፕ በሰሞኑ የቀድሞ ፕሬዚዳንት ባራክ ኦባማና ቀዳማዊት እመቤት ሚሼል ኦባማን
እንደ ዝንጀሮ አድርጎ የሚያሳይ ይዘት ያለውን ዘረኛ የማህበራዊ ሚዲያ ቪዲዮ ገጻቸው ላይ ከለጠፉ በኋላ ማጥፋታቸው ተገለጸ። አጠቃላይ ቪዲዮ 62 ሰከንድ ርዝማኔ ያለው ሲሆን ዘ ላየን ስሊፕስ ቱናይት በሚል ማጀቢያ ሙዚቃ አለው። በቪዲዮ መጨረሻ ላይ ባራክና ሚሼል ኦባማን እንደ ዝንጀሮ አድርጎ የሚያሳይ ክፍል ይታያል። አውሮፓውያኑ በ2020 የተካሄደውን ምርጫ ደግሞ ተጭበርብሯል የሚል ይዘት ያለውን ቪዲዮ ትራምፕ በማህበራዊ ሚዲያ ገጻቸው ላይ አጋርተዋል። ዶናልድ ትራምፕ ለጋዜጠኞች በሰጡት ማብራሪያ ምንም ስህተት አልሰራሁም፣ የቪዲዮውን መጀመሪያ ክፍል ብቻ ካየሁት በኋላ ነው የቢሮ ሰራተኞች የለጠፉት፣ ኦባማዎችን በዚያ መንገድ የሚያሳይ ክፍል እንዳለው አላወቅኩም ነበር ብለዋል። ጥቁር አሜሪካዊው ሪፐብሊካን ሴናተር ቲም ስኮት በዋይት ሀውስ ያየሁት እጅግ ዘረኛ ነገር ነው ሲሉ ተችተዋል። ዋይት ሀውስ መጀመሪያ አካባቢ ተቺዎችን ሐሰተኛ ቁጣ አታስተጋቡ ብሎ ቢያጣጥልም ግዘቱ ሲበረታ ቪዲዮው ከትራምፕ ትሩዝ ሶሻል ገጽ እንዲጠፋ ተወስኗል። ዋይት ሀውስ ኋላ ላይ በስህተት ቪዲዮ እንደተለጠፈ ገልጿል። ኤክስ ላይ ይዘት የሚያጋራው ወግ አጥባቂው ዜሪያስ የሰራው ቪዲዮ ጥቁር ሕዝብን ከዝንጀሮ ጋር የሚያመሳስል ዘረኛ ይዘት ነው ተብሏል። የኒውዮርክ ተወካይ አሌክሳንደር ኦካዚዮ ኮርቴዝ፣ የኒውዮርክ ከንቲባ ዞህራን ማምዳኒ እና የቀድሞ የውጭ ጉዳይ ኃላፊ ሂላሪ ክሊንተን ከተለያዩ እንስሳት ጋር እየተነጻጸሩ በቪዲዮ ይታያሉ። የቀድሞ ፕሬዚዳንት ጆ ባይደን እንደ ዝንጀሮ ሙዝ ሲበሉም ቪዲዮ ያሳያል። ባራክና ሚሼል ኦባማ እስካሁን አስተያየት አልሰጡም። ዶናልድ ትራምፕ በኤርፎርስ አውሮፕላን ላይ ሆነው ለጋዜጠኞች በሰጡት መግለጫ ብዙ ሺህ ነገሮች ነው የምመለከተው፣ ቪዲዮውን ትንሽ ካየው በኋላ ሙሉን እንዲመለከቱ ብዬ ለሚመለከታቸው ሰጥቻለሁ ብለዋል። ምርጫው መጭበርበሩን በተመለከተ ቪዲዮ ያስተላለፈው መልእክት ትክክለኛ እንደሆነም ተናግረዋል። የትራምፕ ደጋፊዎችም ሳይቀር የቪዲዮውን ዘረኝነት በመግለጽ ከገጻቸው እንዲወገድ አሳስበዋል። ሪፐብሊካኑ የኒውዮርክ ተወካይ ማይክ ላውረር በጣም የተሳሳተ እና አስቀያሚ ይዘት ነው ብለዋል። በአፋጣኝ ይቅርታ መጠየቅ አለበት ብለዋል። ቪዲዮው ከትራምፕ ገጽታ ከወረደ በኋላ ትችቱ ቀጥሏል። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው የትራምፕ ወዳጅ የሆኑት የፍሎሪዳ ተወካይ ብራያን ዶናልድስ ቪዲዮ ከተለጠፈ በኋላ ወደ ዋይት ሀውስ ደውለው ቁጣቸውን ገልጸዋል። ፕሬዚዳንቱ የጣሉበትን ኃላፊነት ያልተወጣ አንድ ሰራተኛ የሰራው ስህተት ነው የሚል ምላሽ እንደተሰጣቸው ተዘግቧል። በትራምፕ ገጽ ላይ የሚለጠፉ ይዘቶች ምን አይነት የማጣሪያ ሂደት እንደሚያልፉ ቢቢሲ ከዋይት ሀውስ ማብራሪያ ጠይቋል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቪት ቪዲዮ ፕሬዚዳንት ትራምፕን ንጉሥ አድርጎ የሚስልና ዲሞክራቶችን ከላየን ኪንግ ፊልም ገጸ ባህሪ ጋር የሚያነጻጽር ነው፣ ሐሰተኛ ቁጣን መዘገብ አቁሙና አሜሪካ ሕዝብ ግድ የሚሰጥ ነገር ላይ አተኩር የሚል ምላሽ ለቢቢሲ ሰጥተዋል። የናሽናል አሶሺየትድ ፎር ዘ አድቫንስመንት ኦፍ ከለርድ ፒፕል ፕሬዚዳንት ኃላፊ ዴሪክ ጆንሰን ቪዲዮ ከመሰረዙ በፊት አስቀያሚና አጸያፊ ነው ሲሉ አውግዘዋል። ትራምፕ ከጄፍሪ ኤፕስተን ሰነዶች ትኩረት ለማስቀየር እየሞከሩ ነው ማለትም ተችተዋል። የ2020 ፕሬዚዳንታዊ ምርጫ ተጭበርብሯል የሚለው ክስ ሐሰተኛ እንደሆነ በተደጋጋሚ ተገልጿል። ትራምፕ ሚሼል እና ባራክ ኦባማን በመንቀፍ ይታወቃሉ። ባራክ ኦባማ ኬንያ ነው የተወለዱት የሚል ሐሰተኛ ዜና አሰራጭተው እንደነበርም ይታወሳል። ባራክ ግን የተወለዱት ሀዋይ ሲሆን በዜግነታቸውም አሜሪካዊ ናቸው። ለዛሬ ያዘጋጀነውን የሪያሊቲ ሚዲያ ዝግጅታችንን እዚህ ላይ እናጠቃልላለን። ሪያሊቲ ሚዲያ ወቅታዊና ትኩስ መረጃዎችን ሚዛኑን በጠበቀ ሁኔታ ለእናንተ ያደርሳል። ሰብስክራይብ፣ ላይክ፣ ሼር አድርጉ። አስተያየታችሁን ከታች ኮሜንት ሴክሽን ላይ አስፍሩልን። ገንቢ አስተያየቶችን እንቀበላለን። ማሻሻል ያለብንን ጠቁሙን፣ እናስተካክላለን፣ እናሻሽላለን። እናመሰግናለን።